ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 4 ቀን 2018 ነው። ሀገራዊ ቀጠናዊና ዓለም አቀፋዊ ወሳኝ መረጃዎችን ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው ወሳኝ መረጃ ስንሸጋገር በስራ ጉዳይ ከሀገር ውጭ የሚገኙት ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት ናዳና መንሸራተት አደጋ ምክንያት ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን የተመኙ ሲሆን የፌዴራል መንግስት ተጎጂ ወገኖችን ለማቋቋም እንደሚሰራም መልእክታቸውን አስተላልፈዋል። የጠቅላይ ሚኒስትሩ መልእክት የተላለፈው የክልሉ ርዕሰ መስተዳድር የሆኑት ጥላሁን ከበደና የክልሉና የጋሞ ዞን የሥራ ኃላፊዎች በዞኑ አደጋው በተከሰተበት ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በመገኘት ተጎጂ ወገኖችን ባጽናኑበት ወቅት ሲሆን ርዕሰ መስተዳድር ጥላሁን ከበደ በስራ ጉዳይ ከሀገር ውጭ ያሉት ጠቅላይ ሚኒስትር አብይ አህመድ ያስተላለፉላቸውን የሐዘንና የማጽናኛ መልእክት ለተጎጂ ወገኖች ማድረሳቸውን ገልጸዋል። በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት ናዳና መንሸራተት አደጋ ምክንያት ሕይወታቸውን ያጡ ነዋሪዎችን በማስመልከት የክልሉ ምክር ቤት ለ3 ቀናት የሐዘን ቀን አውጇል። በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት ናዳ አደጋ ሕይወታቸውን ላጡ ዜጎች የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸውና ለመላው የክልሉ ሕዝቦች መጽናናትን በመመኘት ነው ክልላዊ የሐዘን ቀን እንዲታወጅ መወሰኑን የክልሉ ምክር ቤት የገለጸው። በዚህ መሰረት በደቡብ ኢትዮጵያ ክልላዊ መንግስት የሰንደቅ ዓላማ አዋጅ ቁጥር 55/2017 አንቀጽ 19 ንዑስ አንቀጽ 4 መሰረት የክልሉ ምክር ቤት በማይሰበሰብበት ወቅት የምክር ቤቱ አፈ ጉባኤ ክልላዊ የሐዘን ቀንና ሰንደቅ ዓላማው ዝቅ ብሎ የሚውለበለብባቸው ሁኔታዎችን እንደሚወስን ይደነግጋል። በመሆኑም ከነገው ዕለት ጀምሮ መጋቢት 5 ቀን 2018 ጀምሮ ማለት ነው ለ3 ተከታታይ ቀናት በክልሉ ጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መናድ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችንን በማሰብ ክልላዊ የሐዘን ቀን ሆኖ የታወጀ ሲሆን በእነዚህ ቀናት የክልላችን ሰንደቅ ዓላማ በክልላችን በሁሉም ቦታዎች በንግድ ድርጅቶችና በመንግስት መስሪያ ቤቶች ዝቅ ብሎ እንዲውለበለብ ምክር ቤቱ መወሰኑን የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ገልጸዋል። በጋሞ ዞን መጋቢት 1 ቀን 2018 ባጋጠመው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለ ማርያም ተስፋ አስታውቀዋል። በዞኑ 4 ወረዳዎች በተከሰተው አደጋ 125 ሰዎች መጥፋታቸውን የገለጹት የአገልግሎት ኃላፊው እስካሁን የ74 ሰዎች አስክሬን መገኘቱን ጠቅሰው ቀሪ አስክሬኖችን የማፈላለጉ ስራ ተጠናክሮ ቀጥሏል ብለዋል። የክልሉ ርዕሰ መስተዳድር ጥላሁን ከበደ በአደጋው የተፈናቀሉ ወገኖችን መልሶ ለማቋቋምና ወደ ነበሩበት ህይወት ለመመለስ የክልሉ መንግስት ከፌዴራል መንግስት ጋር በመቀናጀት እየሰራ መሆኑን ገልጸዋል። በእስካሁንም በአደጋው ሳቢያ ከቀያቸው ለተፈናቀሉ ወገኖች ሰብአዊ ድጋፍ ለማድረስና መልሶ ለማቋቋም ግብረ ኃይል ተቋቁሞ በተቀናጀ መንገድ የተሰራ መሆኑን አስታውቀዋል። በአደጋው ከመኖሪያ ቤታቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች የምግብ የቁሳቁስና የጤና አገልግሎት ድጋፍ ማድረግ መጀመሩንም አቶ ጥላሁን ጠቁመዋል። ተጎጂዎችን መልሶ ለማቋቋም በሚደረገው ጥረት የአይነትና የገንዘብ ድጋፍ ማድረግ የሚፈልጉ አካላት ከጋሞ ዞን አስተዳደር ጋር በመገናኘት ድጋፍ ማድረግ የሚችሉበት ምቹ ሁኔታም ተፈጥሯል ብለዋል። መላው የኢትዮጵያ ሕዝብም ለወገኑ ድጋፍ በማድረግ የበኩሉን እንዲወጣ ጥሪ ያቀረቡት ርዕሰ መስተዳድሩ የበልግ ዝናብ ቀጣይነት ያለው በመሆኑ የክልሉ ሕዝብ አስፈላጊውን ጥንቃቄ እንዲያደርግም አሳስበዋል። የደቡብ ኢትዮጵያ ክልላዊ መንግስት የአደጋ ስጋት ምክር ቤት ለተጎጂ ወገኖች የሚውልና 2.7 ሚሊዮን ብር ግምት ያለው የምግብና የአይነት ድጋፍ ማድረጉን የገለጹት ደግሞ የክልሉ የአደጋ ስጋት ስራ አመራርና ምግብ ዋስትና ኮሚሽነር ወገኔ ብዙነህ ናቸው። ድጋፉ አስቸኳይ የምግብ አቅርቦትንና ሌሎች አስፈላጊ መሰረታዊ ቁሶችን ያካተተ መሆኑን ጠቁመው በአደጋው የተጎዱትን መልሶ ለማቋቋም የተጀመረው ድጋፍ ተጠናክሮ ይቀጥላል ብለዋል። ክቡራትና ክቡራን ይህ በእንዲህ እንዳለ
ሚድሮክ ኢትዮጵያ ለጋሞ ዞን የአደጋ ተጎጆች የ10 ሚሊዮን ብር ድጋፍ በማድረግ የወገን አለኝታነቱን በተግባር ማሳየቱን አሁን የደረሰን መረጃ ያመለክታል። በጋሞ ዞን ደጋማ ወረዳዎች የጣለው ያልተጠበቀ ከፍተኛ ዝናብን ተከትሎ በጋጮ ባባ፣ በካምባና በቦንኬ ወረዳዎች በተለያዩ አካባቢዎች የደረሰው ድንገተኛ የመሬት ናዳ አደጋ በሰው ሕይወትና ንብረት ላይ ያስከተለውን አስከፊ ጉዳት ተከትሎ ተጎጆችን ለመደገፍ መንግስታዊና መንግስታዊ ያልሆኑ ተቋማት ተጎጆችን ለመደገፍ ድጋፍ በማድረግ ላይ ይገኛሉ። በዚህ ረገድ ሚድሮክ ኢትዮጵያ ከግሉ ዘርፍ ፈርቀዳጅ በሆነ እርምጃው ለአደጋው ተጎጆች የ10 ሚሊዮን ብር የገንዘብ ድጋፍ በማድረግ በዚህ አስከፊ አደጋ አለኝ የሚሉትን ሁሉ አጥተው ተስፋቸው በወገናቸው ሁለንተናዊ አጋርነት ላይ ባደረጉበት ወቅት የወገን አለኝታነቱን በተግባር በማሳየቱ ምስጋና ተችሯል። ወደ ውጭ ዜናዎች ስንሸጋገር ደግሞ የመጀመሪያው ያደረግነው ዓለምን በግርምት ያስደመመውንና ሶማሊያ እስራኤልን ያስጠነቀቀችበትን ዜና ይሆናል። እንደ አልጀዚራ ዘገባ እስራኤል በቀጥታ ከየመን በኤደን ባህረ ሰላጤ ማዶ ወታደራዊ ሰፈር ለመመስረት አቅዳለች የሚሉ ሁለት የሚዲያ ዘገባዎች መውጣታቸውን ተከትሎ ሶማሊያዋ ግዛቷ ለእስራኤል ወታደራዊ ዘመቻዎች እንደ ማስጀመሪያ ቦታ መጠቀም እንደማይቻልና ይህ የሚፈጸም ከሆነ እስራኤል ላይ እርምጃ ወስዳለው ስትል ማስጠንቀቋ ነው ብዙዎችን ያስገረመው። ሶማሊያ ግዛቷን ወደ ውጫዊ ግጭቶች ውስጥ ማስገባት ወይንም ቀድሞውኑ በውጥረት ተከበን ያለንበትን ክልል የበለጠ ማወክ በሚያስችል መንገድ መጠቀም አትፈልግም ሲሉ የሶማሊያ ውጭ ጉዳይ ሚኒስትር ዴታ አሊ ኦማር በትላንትናው ዕለት ለአልጀዚራ ተናግረዋል። ከሞቃዲሾ የተሰጠው ጥብቅ ማስጠንቀቂያ የመጣው የአሜሪካ የዜና ወኪል ብሉምበርግና የስዊድን የህዝብ ሬዲዮ ኢኮት በዚህ ሳምንት በኤደን ባህረ ሰላጤ ላይ በርበራ አቅራቢያ የእስራኤል ወታደራዊ ሰፈር እቅድ ላይ ትንታኔ ስለማቅረባቸው ከተዘገበ በኋላ ነው። ሪፖርቶቹ የመጡት የአሜሪካ የእስራኤል የኢራን ጦርነት ወደ ሁለተኛው ሳምንት እየተቃረበ ሲሆን የሆርሙዝ ወሽመጥ በተሳካ ሁኔታ ተዘግቶና ሁቲዎች ወደ ግጭቱ ለመግባት ዝግጁ መሆናቸውን በማስጠንቀቅ ላይ ባሉበት ወቅት ነው። በሶማሊላንድ የፕሬዝዳንታዊ ጉዳዮች ሚኒስትር የሆኑት ካዳር አብዲ ደግሞ ለብሉምበርግ በሰጡት አስተያየት ሶማሊላንድ ከእስራኤል ጋር ስትራቴጂካዊ ግንኙነት እንደምትከተል ተናግረው ይህም ብዙ ነገሮችን የሚያካትት ነው ካሉ በኋላ የእስራኤል ጦር ሰፈር የመኖሩ ዕድል ላይ ግን እስካሁን ውይይት እንዳልተደረገበት፣ ነገር ግን በተወሰነ ጊዜ ውስጥ ጉዳዩ እንደሚፈተሽ አክለዋል። ይህ በዲፕሎማሲያዊ ቃና የታሸ ንግግር ታዲያ የግብጽ አጋር የሆነችውን ሶማሊያን በድንጋጤ መቷታል ይላሉ የፖለቲካ ተንታኞች። ኦማር የማንንም የጎረቤት ሀገር ይሁንታ መጠየቅ ሳያስፈልግ የሶማሊላንድ ፌዴራላዊ መንግስት በሀገሪቱ ስም ወደ ዓለም አቀፍ የደህንነት ወይም ወታደራዊ ዝግጅቶች ለመግባት የተፈቀደለት ብቸኛው ባለስልጣን ነው ሲሉ ጠንከር አድርገው የተናገሩ ሲሆን ከዚያ ማዕቀፍ ውጭ የሚከናወኑ የውጭ ወታደራዊ ተቋማትን በተመለከተ በሶማሊላንድ ግዛት ላይ የሚደረግ ማንኛውም ውይይት ምንም አይነት ህጋዊ አቋም የለውም ብለዋል። ሶማሊላንድ በ1991 እንደ አውሮፓውያኑ አቆጣጠር ማለት ነው ከሶማሊያ ነጻነቷን ያወጀች ሲሆን እስራኤል ባለፈው ታህሳስ ወር የተገነጠለችውን ክልል እውቅና እስክትሰጥ ድረስ ከማንኛውም የተባበሩት መንግስታት አባል ሀገር እውቅና አላገኘችም። ይሁን እንጂ ሶማሊላንድ ከ3 አስርተ ዓመታት በላይ ራሷን በራሷ ስታስተዳድር እንደቆየች ይታወቃል። የሶማሊላንድ ባለስልጣናት በታህሳስ ወር ሙሉ ዲፕሎማሲያዊ ግንኙነት ሲመሰርቱ ከእስራኤል ጋር የተስማሙበትን ነገር ይፋ አላደረጉም። ጥር 1 ቀን የውጭ ጉዳይ ሚኒስትሯ ከእስራኤል ጋር እየተወያዩበት ነው የሚለውን ከሶማሊያ መንግስት የተሰነዘረባቸውን ውንጀላዎች በግልጽ ያስተባበሩ ሲሆን ከእስራኤል ጋር ያለው ግንኙነት ሙሉ ለሙሉ ዲፕሎማሲያዊ ነው ብለዋል። ብዙም ሳይቆይ ታዲያ አንድ የሚኒስትር መስሪያ ቤት ለእስራኤል ቻናል 12 እንደተናገሩት አንድ ወታደራዊ ሰፈርን በተመለከተ በጠረጴዛ ላይ ቀርቦ ውይይት እየተደረገበት ነው ብለው ነበር። የትኩሳት የተቀሰቀሰው የአሜሪካና የእስራኤል ጦርነት በኢራን ላይ የተባባሰ ሄዶ የሆርሙዝ የባህር ወሽመጥ 20 በመቶ የሚሆነው የዓለም የነዳጅና የጋዝ አቅርቦቶች መጓጓዣ በኢራን ውጤታማ ነው በተባለ መንገድ ተዘግቷል በሚባልበት ወቅት መሆኑ የራሱን ጥያቄ አጭሯል። በመካከለኛው ምስራቅ በመርከብ መስመሮች ላይ እየጨመረ የመጣው ይህ ውጥረት ትኩረቱ ወደ ባብኤል መንደብ ሰርጥ ማለትም
ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው ጠባብ የውሃ መንገድ ላይ ተዘዋውሯል። ይህም ወደ 12 በመቶ የሚጠጋ የዓለም ንግድ የሚተላለፍበት ነው። ሰሞኑን ከዚሁ ቀጠና ጋር በተያያዘ በአህጉሩ ግዙፍና በዘመናዊ የቴክኖሎጂ ትጥቅ የዳበረ ሰራዊት የገነባቸው ኢትዮጵያ ለቀጠናው ሰላም መከበር የሃያላኑ ሀገራት ትኩረት እንዳረፈባትም ዘገባው ጠቆም አድርጓል። በዚህ ሳምንት በጅቡቲ የሚገኘው የአሜሪካ ኤምባሲ የአሜሪካ ዜጎች በአፍሪካ ትልቁ የዩናይትድ ስቴትስ ሰፈር ካምፕ ሊሞኔር አቅራቢያ እንዳይገኙ ማስጠንቀቂያ ደጋግሞ ሰጥቷል። ይህም ግጭቱ ሊስፋፋ እንደሚችል የሚያሳስብ ምልክት ተደርጎ ተወስዷል። ቀይ ባህርና የኤደን ባህረ ሰላጤ ለዓለም አቀፍ ንግድና ለክልላዊ ደህንነት ወሳኝ መንገዶች ናቸው። እናም እዚያ ያለው ያለመረጋጋት መላውን የአፍሪካ ቀንድ ይነካዋል ብሏል ዘገባው። አሜሪካና እስራኤል በጥምረት ኢራን ላይ በከፈቱት ጥቃትና በኢራን ወታደራዊ ምላሾች ዙሪያ ወደ አጠናከርነው ዘገባ ስንሸጋገር የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል የኢራን ወታደራዊ ኃይል እየፈረካከሱት እንደሚገኙ ገልጸዋል። የኢራን መንግስት በሀገሪቱ ሰማይ ላይ የአሜሪካ ሰንደቅ ዓላማን ከዋክብትና የዳዊት ኮከብን እየተመለከተ መሆኑን ጠቅሰው ይህም በከፍተኛ መጠን የሚፈሩት ነገር ነው ብለዋል። የኢራን ጦር መሳሪያ ማምረት አቅም እየተዳከመ ነው፣ የኢራን መንግስት እንደ አይጥ ከመሬት በታች እየተሽለኮለከ ነው ሲሉም ተደምጠዋል። አሜሪካ በኢራን ላይ የምትወስደውን ጠንካራ እርምጃ እንደምትቀጥል በጋዜጣዊ መግለጫው ላይ ጠቁመዋል። ኢራን በአሁኑ ወቅት አገልግሎት የሚሰጥ የአየር ኃይልና የባህር ኃይል እንደሌላት የኢራን የሚሳኤል አቅምም በ90 በመቶ መቀነሱንም አክለዋል። ኢራን ተጨማሪ የጦር መሳሪያ የመገንባት አቅም እንደሌላት እንዲሁም ሁሉም የመከላከያ ተቋማት በቅርቡ እንደሚወድሙም ተናግረዋል። አዲሱ የኢራን ጠቅላይ መሪ ተጎድተዋል ሲሉም መከላከያ ሚኒስትሩ ለጋዜጠኞች ገልጸዋል። ቀደም ሲል ፕሬዝዳንት ዶናልድ ትራምፕም ተመሳሳይ መረጃ ለፎክስ ኒውስ መስጠታቸውን እንደዘገብን ይታወሳል። በኢራን የሴቶች የመጀመሪያ ደረጃ ትምህርት ቤት ላይ ስለደረሰው ጥቃት መከላከያ ሚኒስትሩ ተጠይቀው አሜሪካና እስራኤል ንጹሃንን ኢላማ አያደርጉም ሲሉ መልሰዋል። የሀገራቱ ምልልስ በስከድ ሚሳኤሎች ብቻ የሚከናወን ሳይሆን መሪዎቹ በሚሰጧቸው ጠንከር ያሉ መግለጫዎችም ተካሮ ቀጥሏል። አዲሱ የኢራን ጠቅላይ መሪ የሆኑት ሙጅታባ ኻሜኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል ተናግረዋል። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋት እንዲሁም በባህረ ሰላጤው ላይ የምትፈጽማቸውን ጥቃቶች እንደምትቀጥል ገልጸዋል። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላህ አሊ ኻሜኒን ተክተው የተሾሙት አዲሱ የኢራን ጠቅላይ መሪ የሰጡት መግለጫ በአገሪቱ ብሔራዊ ቴሌቪዥን እንደተነበበም አስተውለናል። ሙጅታባ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህፃናትን ጨምሮ 163 ሰዎች የተገደሉበትን ክስተት በሐዘን አንስተዋል። የሰማዕቶቻችንን ደም ከመበቀል ወደ ኋላ እንደማንል ለሁሉም ሰው አረጋግጣለሁ። ልቦናችን ያለው ያጸፋ እርምጃ በታላቁ የአብዮት መሪ ሰማዕትነት ላይ ብቻ የሚያበቃ አይደለም። ይልቁንም እያንዳንዱ በጠላት የተሰዋ የሀገሪቱ አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብለዋል። ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ ተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳዮች በላይ ሆኖ ይቆያል ሲሉ ቅድሚያ የሚሰጠው ጉዳይ መሆኑን አስምረውበታል። ሙጅታባ ኻሜኒ በሴቶች ትምህርት ቤት ላይ የደረሰውን ጥቃት ጠላት ሆነ ብሎ የፈጸመው ወንጀል ሲሉም ገልጸውታል። ይህ እና ሌሎች ተመሳሳይ ጉዳዮች በተጠያቂነት ሂደት ውስጥ ልዩ ደረጃ ይይዛሉ ሲሉም ተናግረዋል። በተጨማሪም ሙጅታባ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለንም እንዳሉ በቴሌቪዥን የተነበበው መግለጫቸው ላይ ተጠቅሷል። አጽንኦት መስጠት ያለብኝ አንድ ጉዳይ በማንኛውም ሁኔታ ከጠላት ካሳ እንቀበላለን። ፈቃደኛ ካልሆነ ተገቢ ሆኖ ባገኘነው መጠን ይዞታውን እንወስዳለን። ይህ የማይቻል ከሆነ ደግሞ በተመሳሳይ መጠን ይዞታዎችን እናወድማለን ሲሉ አስጠንቅቀዋል። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አማራጭ አሁንም ጥቅም ላይ መዋል እንዳለበት ገልጸዋል። የሆርሙዝ ወሽመጥ
ወሽመጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ ይውላል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ የሚኖራቸው ሌሎች ግንባሮችም ለመክፈት ጥናት ተከናውኗል ሲሉም ተጨማሪ ጥቃቶች እንደሚኖሩ አመልክተዋል። አዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነም አስምረውበታል። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ ይፋ ማድረጉም የእውነቱን የከረረ ጫፍ አንዱ ማሳያ ተብሏል። ይሁንና እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን የወደቀው በጠላት ወይም በወዳጅ ሀገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ኢራን ላይ የሚካሄደው የኦፕሬሽን ኢፒክ ፊውሪ አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ይህ ክስተት ሌላ የጦር አውሮፕላን የሚያካተተ እንደሆነ ማዕከላዊ ዕዙ አስታውቋል። ሁለተኛው አውሮፕላን ግን በሰላም እንዳረፈም አያይዞ ገልጿል። ማዕከላዊ ዕዙ ባወጣው መግለጫ በኦፕሬሽን ኤፒክ ፊውሪ ወቅት በወዳጅ ሀገር የአየር ክልል ውስጥ ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመልክቷል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ጥረት እየተካሄደ እንደሆነም አስታውቋል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን ያልተገለጸ ሲሆን በአሜሪካ የቢቢሲ አጋር የሆነው CBS ኒውስ በበኩሉ አውሮፕላን ውስጥ የነበሩት ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅ ዘግቧል። የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ግን ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሰው ዘግበዋል። በኢራን የሚደገፍ ታጣቂ ቡድን ክንፍ የሆነው የኢራቁ ኢስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን መትቻለሁ ማለቱን ሮይተርስ ዘግቧል። ቡድኑ በመግለጫው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ሲባል KC-135 የጦር አውሮፕላንን መተን ጥለናል ብሏል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና ያለው ሲሆን ተዋጊ ጀቶቹና ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማዎችን በሚመቱበት ወቅት ተገቢው ነዳጅ እንዲኖራቸው ያደርጋል። የነዳጅ አቅርቦት የሚጠይቁ በርካታ ጀቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ወቅት ግዙፍ የሎጂስቲክ ዘመቻ እንደሚያስፈልግ ይታወቃል። እንዲህ አይነቶቹ አውሮፕላኖች እየበረሩ ወዳሉ ጀቶች የነዳጅ ማጠራቀሚያ ተጠግተው ነዳጅ ያስተላልፋሉ። አየር ላይ ነዳጅ የማስተላለፍ ሂደቱ በርካታ ደቂቃዎችንም እንደሚወስድ ይታወቃል። የጦርነቱ የተለያዩ ገጽታዎች ግን አሁንም መታየታቸውን ቀጥለዋል። ክቡራትና ክቡራን፣ አንዱ ገጽታ ታዲያ ዓለምን ስጋት ላይ የጣለው የነዳጅ ጉዳይ ነው። ከዚህ ጋር በተያያዘ አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም ሀገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ ለማንሳት ተገዳለች። በአዲሱ የአሜሪካ እርምጃ መሰረት ሀገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኤነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይም ገልጸዋል። በትናንትናው ዕለት የነዳጅ ዋጋ በድጋሚ በበርሜል ወደ $100 አሻቅቧል። በባህረ ሰላጤው ሲጓዙ የነበሩ 3 ተጨማሪ ካርጎ መርከቦች መመታታቸውን እንዲሁም አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥን መዝጋት እንደሚቀጥሉ ማስታወቃቸውን ተከትሎ የአክሲዮን ገበያዎች ዋጋ ክፉኛ አሽቆልቁሏል። በዚህ ሳምንት የኤነርጂ ምርቶች ላይ የታየው የዋጋ ጭማሪ ባለስልጣናት ለጉዳዩ መፍትሄ ለማበጀት እንዲንቀሳቀሱ አድርጓቸዋል። ከትላንት በስቲያ ዓለም አቀፉ የኤነርጂ ኤጀንሲ ከዚህ ቀደም ታይቶ በማይታወቅ መጠን 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንደሚለቀቅ አስታውቋል። የባህረ ሰላጤው ሀገራት የነዳጅ ምርቶች ዋነኛ ገዢ የሆኑት የእስያ ሀገራት ደግሞ የነዳጅ እጥረትን ለመቋቋም የተለያዩ ውሳኔዎችን አስተላልፈዋል። ሌላው አስገራሚ ዜና ደግሞ አሜሪካ ከእስራኤል ጋር አብራ በኢራን ላይ ጦርነት ከከፈተች በኋላ በመካከለኛው ምስራቅ በተፈጠረው የነዳጅ ምርትና ዝውውር መስተጓጎል ምክንያት የታየው የዋጋ መናር ለሀገራቸው አትራፊ መሆኑን ፕሬዝዳንት ትራምፕ ያለምንም ይሉኝታ መግለጻቸው ነው። ፕሬዝዳንቱ በማህበራዊ ሚዲያ ላይ ባሰፈሩ ጽሑፍ እየናረ ካለው የዓለም ነዳጅ ዋጋ አሜሪካ ትርፋማ እንደምትሆን ጠቅሰዋል። ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ እስካሁን ባለው ዩናይትድ ስቴትስ በዓለም ላይ በከፍተኛ ልዩነት ትልቋ የነዳጅ አምራች ሀገር ናት። ስለዚህም የነዳጅ ዋጋ ሲያሻቅብ ብዙ ገንዘብ እናገኛለን በማለት ሀገራቸው ተጠቃሚ መሆኗን
አመልክተዋል። ጨምረውም ነገር ግን እንደ ፕሬዝዳንትነቴ ለእኔ በጣም ወሳኙ ነገር ክፉዋ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ መካከለኛው ምስራቅን ብሎም ዓለምን እንዳታወድም ማድረግ ነው። በፍጹም ያ እንዲፈጠር አልፈልግም ሲሉ የተለሳለሰ የመሰለ መግለጫ ሰጥተዋል።